በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያስጨንቃችሁን በእርሱ ላይ ጣሉት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7። ጴጥሮስ ማለት ኮከበ ሃይማኖት ማለት ነው። በዕብራይስጥ ኬፋ ይለዋል። ቀዳሚ ስሙ ስምዖን ሲሆን ትውልዱም ከነገደ ሮቤል ነው። በገሊላ አውራጃ በቤተ ሳይዳ የተወለደው ቅዱስ ጴጥሮስ ከአሳ አጥማጅነት ተጠርቶ ለሐዋርያነት በቅቷል። በሐዋርያዊ ተልእኮም በሮም፣ በሰማርያ፣ ልዳ፣ አንጾኪያ፣ ገላትያ፣ ቢታንያ በአቅራቢያቸው በሚገኙ ከተሞች ዞሮ አስተምሯል። ሊቀ ሐዋርያት ቅዱስ ጴጥሮስ በተለያዩ ሀገራት ዞሮ ከማስተማሩ በተጨማሪ 2 መልእክታትን ጽፏል። በመጀመሪያው መልእክቱም በምዕራፍ 5 ላይ ስለ ትህትና፣ ስለ በረከት፣ በእግዚአብሔር ስለመታመን የሚያትት ምክር አዘል መልእክቱ ይገኝበታል። በይበልጥም እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት በማለት ጭንቀትን ለማስወገድ ዘወትር ልናስታውስ የሚገባንን ኃይለ ቃል አስተላልፏል። መድኃኒታችን ኢየሱስ ክርስቶስ በዘመነ ስብከቱ ለነፍሳችን ምን እንበላለን፣ ምን እንጠጣለን፣ ለሥጋችን ምን እንለብሳለን ብላችሁ አትጨነቁ በማለት ያስተማረው ስለ ጭንቀት ሲነሳ መሰረታዊ የሆነ አምላካዊ ትምህርት ነው። የሰማይ ወፎችን በቸርነቱ የሚመግብ፣ የሜዳ አበቦችን በጥበቡ የሚያለብስ የሚያስጌጥ አምላክ በአርአያውና በአምሳሉ የፈጠረውን የሰውን ልጅ በቸርነቱ እንደሚመግብና እንደሚያለብስ የሚያስገነዝብ ምዕራፍ ነው። አየር፣ ፀሐይ፣ ውሃ እንደሚያስፈልገን አውቆ አስቀድሞ አዘጋጅቶ እንደፈጠረን አሁንም መዓልትና ሌሊትን፣ ክረምትና በጋን በጥበቡ እያፈራረቀ አዝርዕት እጽዋትን ለፍሬ እያደረሰ እየመገበን ነው። ለዚህም ነው ቅዱስ ጴጥሮስ እርሱ ስለ እናንተ ያስባል በማለት የመሰከረው። ይህን ባለማስተዋል ግን ብዙዎቻችን የተለያዩ ነገሮች ሲገጥሙን ከመፍትሄ ይልቅ ሕሊናችንን በጭንቀት ወጥረን ራሳችንን ስንጎዳ ይስተዋላልና ከሁሉ በላይ ቃለ እግዚአብሔር ሊመክረን ይገባል። ለመሆኑ ጭንቀት ምንድን ነው? ስለ ጭንቀት ምንነት ምሁራን በተለያዩ አገላለጾች ቢያትቱም የብዙሃኑ ትርጉም የሚያተኩረው ከተገቢው በላይ ማሰብ፣ ጤናማ ያልሆነ ትካዜ ወይም ስጋት የሚሉት ትርጉሞች በአግባቡ ይገልጡታል። ቅዱስ ጳውሎስ ማሰብ ከሚገባው በላይ እንዳያስብ በማለት የገለጠው የጭንቀትን ትርጉም ይጠቁማል። ጭንቀት ከአቅም በላይ ማሰብ መሆኑን ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚቻለው ማን ነው የሚለው ትምህርት የጭንቀትን ትርጉም ያረጋግጣል። የማቴዎስ ወንጌል ምዕራፍ 6 ቁጥር 27። ጭንቀትን የሚያባብሱ ነገሮች። ጭንቀትን የሚያባብሱ ነገሮች ከራሳችን ደካማ ጎን እና ከሰይጣን ሊመጡ ይችላሉ። ቅዱስ ያዕቆብ ሰው በራሱ ምኞትና ፍላጎት እንደሚፈተን እንዳስተማረን ከውስጣዊ ያልተረጋጋ ሁኔታችን የተነሳ ጭንቀት የሚባባስ ሲሆን በተጨማሪም ጥንተ ጠላታችን በሚያመጣው ፈተናም ሊባባስ ይችላል። ያዕቆብ 4:11፣ ያዕቆብ 1:9፣ አንደኛ ጴጥሮስ 5:8። ጭንቀትን የሚያባብሱ ነገሮች ውስጥ አንደኛው ውስጣዊ ምክንያቶች። ፍርሃት። ተገቢ ያልሆነ ፍርሃት ባለፈ ነገር ወይም ይመጣብኛል በማለት ጤናማ ባልሆነ ስጋት በአእምሮ ይጸነሳል።
ይህም ጭንቀት እንዲወለድና እንዲባባስ ያደርጋል። ጻድቁ ኢዮብ የሰው ሕይወት በምድር ላይ ብርቱ ሰልፍ ነው እንዳለው በሰው ልጆች ኑሮ ውስጥ የሰልፈኝነት ውጣ ውረድ አለ። መራብ፣ መጥገብ፣ ማግኘት፣ ማጣት፣ መሾም፣ መሻር፣ መታመም፣ መዳን የመሳሰሉት በኑሮ ውደታችን ውስጥ ይገጥሙናል። በመሆኑም ባለፉት ችግሮችና ይመጡብናል ብለን በምንሰጋው ነገር ከልክ ያለፈ ሐሳብ ውስጥ ከገባን ፍርሃት ይውጠናል። እኛ የሰጋነው ነገር እንዳሰብነው የሚጎዳ ላይሆን ይችላል። ነገር ግን ከቃለ እግዚአብሔር ከመራቅ የተነሳና በምክረ ካህን ባለመታገዝም በሚመጣ ድክመታችን ተውጠን ፍርሃት ውስጥ ካለን ጭንቀታችንን እያባባስን እንደሆነ ልናስተውል ይገባል። ነቢዩ ዮናስ እግዚአብሔር የነነዌን ሰዎች በምህረቱ ሲጎበኛቸው መዓቱ ሲቀር ሕዝቡስ ምን ይለኛል ብሎ ስለፈራ በየዋህነት ተጨንቆ ነበረ። አንዳንድ ጊዜ ብዙዎቻችን በሌሉ ነገሮች ወይም ሁኔታዎች ላይ ገና ለገና ነበረ ወይም ይመጣል በሚል የአእምሮ ስዕል አጉል ፍርሃት ይይዘናል። በዚህ መሰረት አከታትለን በአእምሮአችን ቦታ የሰጠነውን ነገር በማሰብ ፍርሃት ውስጥ ስንዘፈቅ ለጭንቀት ሕይወት ያጋልጠናል። ጠቢቡ ሰለሞን ታካች ሰው አንበሳ በሜዳ ነው፣ በመንገድ ላይ እሞታለሁ ይላል በማለት የጻፈው በባዶ ሜዳ በአእምሮ ፍርሃት የሚጨነቁትን መግለጹ ነው። ምሳሌ 22 ቁጥር 13። ጭንቀትን ከሚያባብሱ ነገሮች ሌላኛው የማይመለስ ነገር ላይ ማተኮር ወይም መበሳጨት። ያለፉ ክስተቶችን እጅግ አድርጎ በማሰብ መበሳጨት ለጭንቀት ይዳርጋል። ለምሳሌ ሐዘን ሲገጥመን በአግባቡና በልክ መግለጽ ሲገባን ለምን ሞተብን በሚል ቁጭት ውስጥ በመግባት ሐዘኑን ከማክረርና ከጭንቀት ውጪ ፋይዳ የለውም። እንደዚሁም በተለያዩ ምክንያቶች አካላችን ቢጎድል ነገር ሁሉ ለበጎ ነው በማለት በጸጋ ከመቀበል ይልቅ በጣም ትካዜና ብስጭት ውስጥ በመግባት ከአካል ጉዳቱ የበለጠ የአእምሮ ጭንቀት ሲጎዳን ይታያል። ካላስተዋልን ግን አካል መጉደል እንኳንስ ከእግዚአብሔር ጸጋ በዓለም ማግኘት ከምንችለው ሀብትና ዕውቀት ሊያግደን አይችልም። ከዚህም ሌላ በትምህርት በሥራ ሂደት ላይ በሚፈጠሩ ክስተቶች ወይም ስህተት ወይም ውድቀት ሲገጥመን ስለ ወደፊት ከማሰብ ወይም ከመዘጋጀት ይልቅ ለማይመለስ ነገር ትኩረት ሰጥተን በመብሰልሰል ጭንቀትን የምናባብስ ብዙዎች ነን። ጭንቀትን ከሚያባብሱ ነገሮች አንዱ ውጫዊ ምክንያቶች ይጠቀሳል። ውጫዊ ምክንያቶች ስንል አንደኛ ከሰይጣን ጥንተ ጠላታችን ዲያብሎስ የሰውን ልጅ የሚጎዳ ወጥመድ ማዘጋጀት የዘወትር ስራው ነው። ከላይ በጠቀስናቸውና በተለያዩ ክስተቶች ትካዜ ውስጥ ከገባን ይህን በማባባስ ወደ ጭንቀት በማምራት ከእግዚአብሔር መንገድ ለማስወጣት ይጥራል። ቅዱስ ጴጥሮስ ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል በማለት ሰይጣን የሰውን ልጅ ለመጣል እንደሚከታተል አስረድቷል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ከመጀመሪያዎቹ ሰዎች ከአዳምና ከሔዋን ጀምሮ የሰይጣንን ተከታትሎ ማሰናከል የሚገልጹ በርካታ ማስረጃዎችም እንዳሉ እናውቃለን። ጌታችን በዘመነ ሥጋዌው በገዳመ ቆሮንቶስ ሳለ ዲያብሎስ ቀርቦ መፈተኑ እኛ እንድንማርበት ነው። ይህም የተለያዩ ደካማ ጎኖቻችን ገብቶ ሊጥለን ከእግዚአብሔር ልጅነት ሊያርቀን እንደሚጥር እንድንገነዘብና በመንፈሳዊ ተጋድሎ ድል እንድንነሳው የሚያስተምር ነው። የአስቆሮቱ ይሁዳን ገንዘብ አስወድዶ ጌታውን እንዲሸጥ ያደረሰው
ሰይጣን እንዳያስተውል ልቡን አጥፍቶ በጭንቀት ወጥሮ መጨረሻውን የከፋ አድርጎበታል። ምክንያቱም ሰይጣን ክፉ ሐሳብን ተቀብለው ወደ ተግባር ከገቡለት እንዲቀይሩትና እንዲያሻሽሉት ቦታና ዕድል አይሰጥም። በዚህም መሰረት ጭንቀት የተጸናወተው አእምሮ ለሰይጣን ምቹ ተሽከርካሪ ነው። ወደ ጉዳት አደባባይ ይዞት ይነጉዳል። ብስጭትና ተስፋ መቁረጥን አስከትሎ ወደ ማህደሩ ወይም ወደ ጉድጓድ ይከታል። ብእሲተ ሎጥን የማያስጎመጅና የማያሳስብ የጥፋት ሀገሯን እንድትጓጓለት አድርጎ ወደ ኋላዋ ዞራ ትእዛዝ በመጣስ እንድትጎዳ አድርጓል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 26። ክፉ ባልንጀራና ውሎ የያዘንን ጥቂት ስጋት ወደ ታላቅ ጭንቀት ከሚያባብሱ ነገሮች ውስጥ ክፉ ውሎ ወይም ቦታና ባልንጀራ አስተዋጽኦ አላቸው። የዳዊት ልጅ አምኖን እህቱን በክፉ ወይም በስጋዊ መውደድ ለዝሙት ተመኝቶ ሲጨነቅ ለችግሩ መፍትሄ አስመስሎ የገዛ እህቱን እንዲያስነውርና መጨረሻው የከፋ እንዲሆን የገፋፋው ክፉ መካሪው ኢዮናዳብ ነው። ሁለተኛ ሳሙኤል 13። ዛሬም ጥቂት የውጥረት ሐሳብ የገባቸውን ሐሳባቸው ስጋትና ከባድ ጭንቀት እንዲሆን እንደ ኢዮናዳብ ወዳጅ መስለው ክፉን የሚመክሩ ሞልተዋል። ለምሳሌ በወጣትነት ክብርን ወይም ድንግልናን ጠብቆ መኖርን እንደ ሞኝነት እየጠቀሱ የሚመክሩና ብዙዎች አመንዝረው ከዚያም ያለፈ የዝሙት ጠንቅ ውስጥ እንዲወድቁ ያደረጉ መካሪዎች ከደጎቹ መካሪዎች በእጥፍ ይበዛሉ። ሆድ ለባሰው ማጭድ አታውሰው እንደሚባለው በተለያዩ ነገሮች ሰዎች ሲጨነቁ ከማረጋጋት ይልቅ ስጋት የሚፈጥር ሐሳብ እየሰጡ ለበለጠ ጭንቀት የሚዳርጉ አሉ። ቅዱስ ጳውሎስ ክፉ ባልንጀርነት መልካሙን አመል ያጠፋዋል እንዳለው ሊረጋጋ የነበረን መልካም አመል ወይም ጠባይ በክፉ ምክር የሚያጠፉ ጥቂቶች አይደሉም። በተጨማሪም ያልተረጋጉ ስርዓት በጎደላቸው ቦታዎች መዋል ጭንቀትን አባብሶ በማይገባ ተግባር ውስጥ እንዲጠመዱ ያደርጋል። እስራኤል በአንድ ወቅት በሞዓብ ውለው ለአእምሯቸው የከበደ ተግባር ሞዓባውያን ሲፈጽሙ ተመለከቱ። ነገር ግን ወደ ኋላ ከመሸሽ ይልቅ ቦታው ተጽዕኖ አድርጎባቸው ወደ ኃጢአት ተቀላቅለው ከ24,000 በላይ የእስራኤል ወጣቶች ለቅስፈት ተዳርገዋል። ኦሪት ዘኍልቍ ምዕራፍ 25 ቁጥር 1። እንደዚሁ ጥቂት ስጋት የገጠመው በማይገባ ቦታ ሲውል መፍትሄ ያገኘ ይመስለዋል። ይሁን እንጂ በቦታው የሚደረገው ሁካታ፣ ክፉ ወሬ ለበለጠ ጭንቀትና ኃጢአት እንደሚዳርግ እሙን ነው። ጭንቀት የሚያስከትለው ጉዳት። ጭንቀት በስጋም በነፍስም ጉዳቱ ብዙ ነው። በዚህ መርሃ ግብራችን ጥቂቶቹን እንመለከታለን። አንደኛ፣ የሃይማኖት ዝለት ወይም ጥርጣሬ። የሃይማኖት ዝለት የእምነት መቀነስ ጥርጣሬን ያመለክታል። ጭንቀት በእግዚአብሔር ሁሉን ቻይነት ላይ ያለንን እምነት እንድንቀንስ ያደርጋል። እስራኤል በግብፅ ሲወጡ ፈርዖን እንደሚከተላቸው ሲሰሙና ሲመለከቱ በእግዚአብሔር ላይ ያላቸውን እምነት ትተው ፍርሃት ዋጣቸው። ለግብፃውያን እንገዛ በማለትም የማይገባ ነገርን ተናገሩ። የሃይማኖታዊ አቋም ዝለት የሚባለውም እስራኤል እንደሆነባቸው ሲገጥም ነው። ሳኦል ፍልስጤማውያን ሲያስጨንቁት ወደ እግዚአብሔር ጸለየ። ነገር ግን እርሱ የፈለገው ወዲያውኑ እንዲያጠፋቸው ነበረ። በመሆኑም የእግዚአብሔር ምላሽ ዘገየብኝ ብሎ ኃያልና በፈቀደ ጊዜ ሁሉም ማድረግ የሚችል አምላክ መሆኑን ዘንግቶ ከጭንቀት የተነሳ ከእግዚአብሔር መንገድ ተለየ። ወደ መናፍስት ጠሪዎች ፊቱን አዞረ። ይህም ከእምነት ዝለት አልፎ ክህደት ያሰኛልና መጨረሻውም አላማረም። አንደኛ ሳሙኤል ምዕራፍ 28 ቁጥር 7። ዛሬም
እግዚአብሔር የሥራ ጊዜ እንዳለው በመዘንጋት እነርሱ በፈለጉት ሰዓት ነገሮች ሳይከናወኑ ሲቀሩ ከመታገስ ይልቅ ወደ ጭንቀት በመግባት ወደ ባዕድ አምልኮና ወደ ተለያዩ አማራጮች በመሄድ ለእምነት ዝለትና ለክህደት የሚዳርጉ ብዙዎች ናቸው። ጭንቀት ከሚያስከትለው በሁለተኛ ደረጃ የምንመለከተው ተስፋ መቁረጥ ነው። ሰው ያለ ምግብና ውሃ የተወሰኑ ሰዓታት መቆየት ይችል ይሆናል። ያለ ተስፋ ግን መቆየት ኑሮን ያጨልማል፣ የሕይወት ጣዕም ያሳጣል። የአስቆሮቱ ይሁዳ በፍቅረ ነዋይ ተታሎ ጌታን ከሸጠ በኋላ ንስሐ ገብቶ ከመመለስ ይልቅ ከጭንቀት የተነሳ ራሱን ለማጥፋት የበቃው ተስፋ መቁረጥ ተጸናውቶት ነው። ሰይጣን ሰዎችን በጭንቀት ገፋፍቶ ለቀቢጸ ተስፋ የሚያደርሰው የእግዚአብሔርን ኃይል እንዳያስተውሉ አድርጎ ከመንፈሳዊ ጸጋ በማራቅ ለሞተ ነፍስ እንዲበቁ ፍላጎቱን የሚገልጥበት መንገድ ነው። ነቢዩ ሚክያስ እንዲህ በማለት የሰይጣንን መንገድ እንድንቃወም ሲመክረን ጠላቴ ሆይ ብወድቅ እነሳለሁና እግዚአብሔር አለኝና በእኔ ላይ ደስ አይበልህ በሉት ይለናል። ሚክያስ 7:8። በኑሯችን ውስጥ በሚገጥሙን የተለያዩ ችግሮች ስንጋለጥ ወደ መፍትሄ መሄድ ሲገባን አልድንም፣ አይሆንልኝም፣ ዋጋ የለኝም የሚሉ ቃላቶችን ለአእምሮአችን በማሳመን ከደጋገም ነው ይህ ጭንቀት ወደ ተስፋ መቁረጥ እየመራን እንደሆነ ልንገነዘብ ይገባል። ቅዱስ ጳውሎስ የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን መገለጥ እየጠበቅን ራሳችንን በመግዛት እንኑር በማለት ያስተማረን በጭንቀት ከሚመጣ ቀቢጸ ተስፋ እንድንርቅ ነው። ቲቶ 2:14። ጭንቀት ከሚያስከትለው ጉዳቶች መካከል በሦስተኛ ደረጃ የምንመለከተው አካላዊ ጉዳትን ነው። ጭንቀት ከነፍስና ስነ ልቡናዊ ጉዳት ባሻገር አካላዊ ጉዳቶችን ያስከትላል። ጤነኛና የሚሰራ ሰውነት ለጉዳት ከሚጋለጥበት መንገድ አንዱ ጭንቀት ነው። ስነ ልቡናዊ ጉዳት ለአካል ጉዳትም ያደርሳልና ከጭንቀት የተነሳ ለሱስ በመገዛት አእምሮን በመሳት በብስጭት በሚመጣ ወይም በሚባባስ አካላዊ ደዌ በመጋለጥ በርካታ ህመሞች እንዲያጠቁን ማድረጉ የታወቀ ነው። እንደ ጤና ባለሙያዎችም ማገላለጽ ህመምን ከሚፈጥሩና ከሚያባብሱ ነገሮች ዋነኛው ጭንቀት መሆኑን በማረጋገጥ ይናገራሉ። ለምሳሌ የጨጓራ ህመም ከደም ግፊት ጋር የተገናኙና አካል እንዲጎዳ ህመምም እንዲባባስ ጭንቀት ከፍተኛ አስተዋጽኦ እንዳለው በሰጣቸው ጥበብ የጤና ባለሙያዎች ይናገራሉ። ጭንቀት ካለ የሚታዘዝ መድኃኒት ከጥቅሙ ይልቅ ጉዳት እንደሚኖረውም የሚያሳስቡ አሉ። ታዲያ ጭንቀትን ለማስወገድ ምን እናድርግ? ጽኑ እምነት በእግዚአብሔር ሁሉን ቻይነት ዘወትር ከልብ ማመን ጽኑ እምነት ነው። ጭንቀትን ከልብ እግዚአብሔርን በማመን ማስወገድ ይቻላል። ጌታችንም ለሚያምን ሁሉ ይቻላል በማለት አረጋግጦልናል። ማርቆስ ወንጌል ምዕራፍ 9:23። ሐዋርያው ቅዱስ ጴጥሮስ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት በማለት ያስተማረን ለችግሬ ሁሉ እግዚአብሔር መፍትሄ ይሰጠኛል ብሎ በማመን ጭንቀትን ማስወገድ እንደሚገባ የሚያስገነዝብ ነው። በቅዱስ ወንጌል እንደምናየው 12 ዓመት ደም ሲፈሳት የነበረችው ሴት ጭንቀቷ የራቀላት፣ ፈውስ የቀረባት ከልብ በማመን የጌታችንን
የልብሱን ዘርፍ በመንካቷ ነው። በተጨማሪም የመኮንኑ ባሪያ መፈወስና የመቶ አለቃው ልጅ ከሞት መዳን የሚያስተምረን ከጭንቀት ይልቅ በእግዚአብሔር በማመናቸው ያገኙትን ፈውስ ነው። ማቴዎስ ወንጌል ምዕራፍ 8 ቁጥር 5 እና ማቴዎስ ምዕራፍ 9 ቁጥር 18 ተመልከቱ። መድኃኒታችን ኢየሱስ ክርስቶስ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ በማለት ጭንቀትን እግዚአብሔርን በማመን እንድናስወግድ የሚገልጽ አምላካዊ ቃል ነው። አበ ብዙሃን አብርሃም ልጁ ይስሐቅን ለመሰዋት ወደ ሞሪያ ተራራ ሲጓዝ ልጁ ላቀረበለት ጥያቄ ሲጨነቅና ሲተክዝ አልታየም። እግዚአብሔርን አውቆ መፍትሄ እንደሚያገኝ በማመኑ እግዚአብሔር ያዘጋጃል ነበር ያለው ዘፍጥረት 22 ቁጥር 8። ስለዚህም በሚከሰቱ ነገሮች ሁሉ መጨነቅ ሳይሆን በእግዚአብሔር ኃያልነት ከልብ አምነን ጭንቀትን ማስወገድ ይገባናል። ጽኑ እምነት ካለ መፍትሄ አለ። የቅፍርናሆም ሰዎች ጣሪያውን ነድለው በሽተኛው እንዲድን ምክንያት የሆኑት በማመናቸው ነው። ማርቆስ 2 ከቁጥር 1 እስከ 10። ጭንቀትን ለማስወገድ ትዕግስተኛ መሆን ያስፈልጋል። በለሱን የጠበቀ ፍሬዋን ይበላል በማለት ጠቢቡ ሰለሞን እንደተናገረው ለሕይወታችን ስኬት ነገሮችን በትዕግስት መጠበቅ ወሳኝ መሆኑን የሚመክር ነው። ምሳሌ 27 ቁጥር 18። ለጭንቀት የሚዳርጉ የተለያዩ ነገሮች ሲፈታተኑን በእግዚአብሔር ፈቃድ መፍትሄ እንደምናገኝ በትዕግስት ከጠበቅን ጭንቀት ይወገዳል። ቅዱስ ያዕቆብ ስለ ትዕግስት ሲመክር ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን የታገሱትን ብፁዓን እንላቸዋለን በማለት ኢዮብ ለክብር የበቃው በትዕግስቱ መሆኑንም ይመሰክራል። ያዕቆብ 5:11። አንዳንድ ጊዜ በሚገጥሙን ነገሮች ስንበሳጭና ጭንቀትን ወደ ራሳችን ስንጋብዝ ይታያል። ነገር ግን ልናስተውል የሚገባው ለእግዚአብሔር የሚሳነው ነገር እንደሌለ በማመን ነገር ሁሉ ለበጎ ነው የሚለውን በማስታወስ በጸጋ በመቀበል ልንታገስ ይገባል። እንደዚሁም አንዳንድ ሁኔታዎች የእግዚአብሔር ሥራ ይገለጥ ዘንድ ምክንያት ሊሆኑ እንደሚችሉ በመመርመር በትዕግስት መጠበቅ ያስፈልጋል። ዓይን ያልነበረው ሰውን ዓይን ሲፈጠርለት ያለ ዓይን የቆየበት ወቅት የእግዚአብሔር ሥራ እንዲገለጥ የሆነ መሆኑን የሚያስገነዝብ ነው። ዮሐንስ 9 ቁጥር 1። ስለዚህም የእግዚአብሔር ሥራ የሚገለጥበትን ጊዜ በጭንቀት ሳይሆን በትዕግስት ልንጠብቅ ይገባል። በትዕግስት እንጠባበቅ እንደሚል ሮሜ 8:25። በእግዚአብሔር ላይ ሐሳብን መጣል የሚለው ኃይለ ቃልም የሚያስታውሰን በእምነት ሆኖ በትዕግስት መጠበቅን ነው። እግዚአብሔር እንደኛ ሰዓት ሳይሆን እንደ እርሱ ፈቃድ ነገሮችን እንደሚፈጽም ልናምን ያስፈልጋል። በመሆኑም ስለ ተስፋ ቃሉ አይዘገይም እንደሚል በትዕግስት ጭንቀትን እናስወግድ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9። ሌላው ጭንቀትን ከምናስወግድባቸው ነገሮች አንዱ በጾምና በጸሎት መትጋት ነው። በጾም በጸሎት መትጋት ከእግዚአብሔር ዘንድ መፍትሄ አግኝተን ጭንቀት እንዲወገድ ዋናው አማራጭ ነው። ቅዱስ ጳውሎስ ይህን ሲያረጋግጥ በምንም አትጨነቁ፣ ነገር ግን በሁሉ ነገር ጸልዩ፣ ዘወትር እያመሰገናችሁም ልመናችሁን ለእግዚአብሔር ግለጡ በማለት ከትካዜና ብስጭት ይልቅ በጸሎት እንድንተጋ ይመክረናል። ፊልጵስዩስ ምዕራፍ 4 ቁጥር 4። አምላካችን ልዑል እግዚአብሔርም ጭንቀትን ለማስወገድ
መጸለይ እንደሚገባን ለእናንተ የማስባትን አውቃለሁ፣ ትጸልያላችሁ እኔም እሰማለሁ በማለት ተስፋ አድርገን በጸሎት እንድንጠይቀው በአምላካዊ ቃሉ ተስፋ ሰጥቶናል። ኤርምያስ 29 ቁጥር 11። በመጽሐፍ ቅዱስ ጭንቀታቸውን በጾም በጸሎት ያስወገዱ ለዚህ አብነት ናቸው። የሳሙኤል እናት ሐና ከልብ ጸለየች፣ ጭንቀቷም ተወገደ። አንደኛ ሳሙኤል ምዕራፍ 1 ቁጥር 12። ዘካርያስና ኤልሳቤጥም ለችግራቸው መፍትሄ ያገኙት በጭንቀት ሳይሆን ተግቶ በመጸለይ መሆኑን ቅዱስ ሉቃስ በጻፈልን ወንጌል ያረጋግጥልናል። ሉቃስ 1 ቁጥር 6። ፍርሃትን ፈጥሮ ጭንቀትን የሚያባብስ ሰይጣንንም ድል የምናደርገው በጾም በጸሎት ብቻ ነው። ማቴዎስ ወንጌል ምዕራፍ 17 ቁጥር 21። ከራሳችን አልፎ የሌሎችን ጭንቀት የምናስወግደው በበጎ ምክርና በጸሎት ስናግዛቸው ነው። ርብቃ ልጅ ባለመውለዷ የነበራት ትካዜ እንዲወገድ ይስሐቅ ይጸልይላት ነበር። በዚህም መፍትሄ አግኝተዋል። ኦሪት ዘፍጥረት ምዕራፍ 25 ቁጥር 11። ይህም ለራሳችንም ሆነ ለሌሎች ጭንቀትን ማስወገጃ ጾም ጸሎት መሆኑን ያስገነዝበናል። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ ይለናል። ማቴዎስ 7 ቁጥር 7። በአጠቃላይ የጭንቀትን አመጣጥና ጉዳት በማስተዋል ለመፍትሄ ራሳችንን ልናዘጋጅ ይገባናል። ቅዱስ ጴጥሮስ የሚያስጨንቃችሁን በእርሱ ላይ ጣሉት በማለት ያስተማረንን ዘወትር በማስታወስ ጭንቀትን ከሚያባብሱ ነገሮች በመራቅ በቃለ እግዚአብሔር በመታነጽ በምክረ ካህን በመታገዝ ጭንቀትን በመከላከል በመንፈሳዊ ሕይወታችን ጸንተን መኖር ይጠበቅብናል። ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁንልን። አሜን።